በ2026 ከፍተኛ ተከፋይ የሚያደርጓችሁን 5 የዩቲዩብ ኒሾች ይዤላችሁ መጥቻለሁ። በ2026 ዩቲዩብ ላይ እኔ በምነግራችሁ 5 ኒሾች የምትሰሩ ከሆነ ከፍተኛ ተከፋይ ወይም ደግሞ ከፍተኛ አርፒኤም ይኖራችኋል ማለት ነው። በመጀመሪያ ደረጃ ዩቲዩብ ላይ ክፍያ የሚከፈለው ቤዝድ ኦን አርፒኤም የሚባል ነገር አለ። እሱም ሬቨኒው ፐር ማይል ማለት ሲሆን ይህም በዩቲዩብ ህግ መሰረት 1000 ቪው ያለው አንድ ቪዲዮ ምን ያክል ገንዘብ ይከፈለው ፐር 1000 ቪው ወይም ደግሞ በ1000 ቪው ምን ያክል ብር ልክፈለው የሚለውን ህግ ዩቲዩብ የሚወስንበት አሰራር ነው። እንደሚታወቀው ዩቲዩብ ከማስታወቂያ የሚያገኘውን ገቢ ለዩቲዩብ ኮንቴንት ክሬተሮች ክፍያ ይከፍላል ወይም ደግሞ ሼራቸውን ድርሻቸውን ቆርጦ ይሰጣል ማለት ነው። ስለዚህ ይህንን የሚሰራበት አሰራር አርፒኤም ይባላል፣ ሬቨኒው ፐር ማይል ይባላል። ስለዚህ በ2026 ከፍተኛ የሆነ አርፒኤም ያላቸው ከፍተኛ ተከፋይ የሚያደርጉ እንዲሁም ደግሞ ቻናሎቹ በአጭር ጊዜ ሊያድጉ የሚችሉ 5 የተመረጡ ኒሾችን ይዤላችሁ መጥቻለሁ። እያንዳንዱን እኔ በምነግራችሁ የምትጠቀሙ ከሆነ በእርግጠኝነት 2026 የእናንተ ዓመት ነው። የምትፈልጉትን ያክል ሰብስክራይበር እንዲሁም ደግሞ ገንዘብ መስራት የምትችሉበት ዓመት ይሆናል። እነዚህን 5 ኒሾች በጥንቃቄ በማዳመጥ ወደ መጨረሻ አካባቢ ሊስት የማድርጉላችሁ ሁለቱ ደግሞ በጣም ከፍተኛ ተከፋይ የሚያደርጉ እንዲሁም ደግሞ ሶርሱን ከየት እያመጣችሁ በቀላል መስራት እንደምትችሉ ብሪፍሊ ኤክስፕሌን ስለማድረግላችሁ ይህንን ቪዲዮ እስከ መጨረሻው መከታተልና ስትጀምሩ ደግሞ ላይክ ማድረጋችሁ እንዳትረሱ። በቀጥታ ወደ ኒሾቹ ልግባ። እነዚህ 5 ኒሾችን እንደ ዩቲዩብ ኒሽ ብቻ ሳይሆን የምነግራችሁ አዲሱ የዩቲዩብ አልጎሪዝም ማለትም ጀሚናይ አዲሱ የዩቲዩብ አለቃ ሆኖ መሾሙን ከዚህ በፊት ቪዲዮ ሰርች የላችኋለሁ። እሱም ቪዲዮ ላይ ሰርች ቶፕ ላይ ሊንኩን አስቀምጥላችኋለሁ። ገብታችሁ ስለ ጀሚናይ ማየትና መስማት ትችላላችሁ ማለት። ስለዚህ ጀሚናይ ቅድሚያ ይሰጣችኋል፣ ፑሽ ያደርጋችኋል ተብለው የሚጠበቁ ቻናሎችና እንዲሁም ደግሞ ከፍተኛ ተከፋይ ያደርጋሉ ተብለው የሚጠበቁ ቻናሎች ናቸው ማለት። ስለዚህ በእነዚህ ቻናሎች ላይ የምትሰሩ ከሆነና እኔ አሁን በምነግራችሁ መንገድ የምትከተሉ ከሆነ በእርግጠኝነት ስኬታማ መሆን ትችላላችሁ ማለት። የመጀመሪያው ዘ ቢግ 3 የምንላቸው 3 ታይፕ ኦፍ ኮንቴንቶች አሉ። እነዚህ 3 ታይፕ ኦፍ ኮንቴንቶች እያንዳንዳቸውን ለየብቻ ብትሰሯቸው ሪኮመንድ አደርጋችኋለሁ። እነዚህ ሶስቱ ምን ይባላሉ? ዘ ቢግ 3 ተብለው ይታወቃሉ። እነዚህ ዘ ቢግ 3 ዓለማችን ወደፊት ይመራባቸዋል፣ አይነኬ አይሻሬ፣ ማንም ተወዳዳሪ የሌላቸው ስፔሻሊ በቴክኖሎጂ ዓለም በደንብ ኢመርጂ እያደረጉ ያሉ የማይቆሙ የሚባሉ የቻናል ኒቾች ናቸው ማለት ነው። እነዚህ ኒቾች ምን ይባላሉ? ዘ ቢግ 3 ይባላሉ። ፋይናንስ፣ ቢዝነስ እንዲሁም ደግሞ ቴክኖሎጂ እንላቸዋለን። ወይም ደግሞ ፋይናንስ ለብቻው አንድ ኒች ነው፣ ቢዝነስ ለብቻው ሌላ ኒች ነው፣ ቴክ ደግሞ ለብቻው ሌላ ኒች ነው። ከዚህ በፊት እንደነገርኳችሁ የዩቲዩብ አዲሱ አልጎሪዝም ለሰብ ስፔሻላይዝድ ለሆኑ ኒቾች ወይም ደግሞ ለማይክሮ ኒቾች ቅድሚያ ይሰጣል። ስለዚህ ፋይናንስ፣ ቢዝነስ እና ቴክኖሎጂን አንድ ላይ መስራት ሪኮመንድ አይደረግም። ፋይናንስ ላይ እውቀት ያላችሁ ሰዎችና ፋይናንስ ላይ ኢንተረስት ያላችሁ ሰዎች ፋይናንስ ላይ በጣም ብዙ ኮንቴንቶችን መስራት ትችላላችሁ። እኛ ሀገር ላይ ራሱ ያሉ የፋይናንስ አማካሪዎች ውስን ሰዎች ናቸው። ስለዚህ ፋይናንስ ጋር በተያያዘ የፋይናንስ ህጎችን፣ የፋይናንስ አሰራሮችን፣ ፋይናንስን በኤአይ እንዴት እናዘምን የመሳሰሉ ነገሮችን ፋይናንስ ላይ ፎከስ ያደረገ ቻናል መስራት ትችላላችሁ። ይህንን ቻናል ስትሰሩ የምትሰጡት ኢንፎርሜሽን የሰዎችን ህይወት ወሳኝነት ያለው ኢንፎርሜሽን ስለሆነ ኢምፐርሰን ካሜራ ላይ ወጣችሁ የምትሰሩት የኮንቴንት ታይፕ ቢሆን ሪኮመንድ አደርጋችኋለሁ። የፋይናንስ ሰጀሽኖች ብዙ ጊዜ የፌስለስ ቻናል በሚሆኑበት ጊዜ ሰዎች ገንዘባቸውን አሴታቸውን ሪስክ ለማድረግ ስለሚፈሩ ትረስት ችግር ይገጥማቸዋል። ስለዚህ ፌስ ቱ ፌስ መውጣታችሁ የሰዎችን ቀልብና ትረስት ለመግዛት ስለሚረዳችሁ ፌስ ቱ ፌስ ወጣችሁ ቻናሎችን መስራት ለምትችሉ ሰዎች ከነዚህ ከሶስቱ ፋይናንስ ላይ ፎከስ ብታደርጉ በደንብ ሪኮመንድ አድርጋችኋለሁ። ከዚህ በተጨማሪ ቴክኖሎጂ የምንላቸው ቴክ የምንላቸው ነገሮች በየጊዜው አዳዲስ ኮንቴንቶች የሚመጡበት የኮንቴንት ድርቀት የማይገጥምበት በጣም የሚገርም ኒች ነው። በጣም የምትፈልጉትን ያክል ኮንቴንት በተለያየ ጊዜ ጀነሬት ማድረግ የሚያስችላችሁ ነው። ሶስተኛው ደግሞ ቢዝነስ የምንለው ነው። ቢዝነስ የምንለው ከቢዝነስ ጋር የተያዙ ነገሮችን፣ ሀሳቦችን ሰጀስት ማድረግ፣ መንገዶችን ማሳየት እንዲሁም ደግሞ የቢዝነስ አናላይሲስ ሪሰርች በመስራት ቢዝነሶች ላይ ግምገማ ማድረግ፣ የወደቁ ቢዝነሶችን መጠቆም፣ የወደቁበትን ምክንያት ለነሱ ማሳየት፣ ቢዝነሶች እንዴት እንደሚያድጉ ሪኮመንድ ማድረግ እንዲሁም ደግሞ መሰል ነገሮችን ቢዝነስን ከቴክኖሎጂ ጋር የያዛችሁ ብትሰሩ በጣም ሪኮመንድ አደርጋችኋለሁ። ከቢዝነስ ጋር የተያዘው ነገር ልክ እንደ ፋይናንስ ተቀራራቢነት ያለው ነገር ስለሆነ እሱ ላይም ፌስ ቱ ፌስ ወጣችሁ በመልክ የምትሰሩት ወይም ደግሞ ኦን ካሜራ የምትሰሩት ቢሆን በደንብ ሪኮመንድ አደርጋችኋለሁ ማለት ነው። እነዚህ ኒቾች ምን ያክል አርፒኤም አላቸው ካላችሁኝ እያንዳንዳቸው በዝቅተኛ ከ$10 ጀምሮ እስከ $25 ድረስ የሚከፍሉ አርፒኤም ያላቸው ኒቾች ናቸው። ብዙ ጊዜ አይታችሁ ከሆነ ዘ ቢግ 3 ላይ ያሉ ፋይናንስ፣ ቢዝነስ እና ቴክ ላይ ያሉ ሬቨኒዎች በጣም ከፍተኛ ናቸው። አርፒኤማቸው በጣም ከፍተኛ ነው። ለምንድን እነዚህ ከፍተኛ ሆኑ ካላችሁኝ ዩቲዩብ ብዙ ጊዜ የሚያደርገው ምንድነው እሱ ከሚያገኘው ሬቨኑ ለኛ ሼር ማድረግ ነው። ማለትም ከማስታወቂያው ክፍያ ድርሻችን ለኛ ፐር
ማይል ረቨኑ መክፈል ነው ማለት ነው። ስለዚህ ለዩቲዩብ ማስታወቂያ የሚያሰሩ ድርጅቶች ደግሞ ፋይናንስ፣ ቢዝነስ እና ቴክ ነው ያሉ ኩባንያዎች በጣም ትላልቅ ኩባንያዎች። ለምሳሌ ባንኮች ፕሮሞሽን ያሰራሉ። የባንኮችን ክፍያ ታውቁታላችሁ አይደለም? በኢንተርናሽናል ደረጃ በሀገራችን ውስጥ እንኳን ለሚሰሩ ማስታወቂያዎች ባንኮች የሚከፍሉትን የባንኮችን የገንዘብ አቅም ታውቃላችሁ። ስለዚህ ባንኮች ከፍተኛ ብር ስለሚከፍሉ እንዲሁም ደግሞ እንደ ባንኮችም ተመሳሳይ የኢንሹራንስ ኩባንያዎች በዚህ ኒሽ ላይ በደንብ ፕሮሞት ያደርጋሉ። ስለዚህ በዚህም ምክንያት የኢንሹራንስ ኩባንያዎች በጣም ከፍተኛ ከፋይ ናቸው። ለዚህም አርፒኤሙ ከፍ ይላል። ከዚህ በተጨማሪ የክሪፕቶና ቴክኖሎጂ ነገሮችም አሁንም በዚህ ኒሽ ላይ ኢንቨስት ያደርጋሉ፣ ማስታወቂያ ያሰራሉ። ስለዚህ ዩቲዩብ ከነዚህ ተቋማት ከፍተኛ ገንዘብ ስለሚያገኝ ለኮንቴንት ክሬተሮችም ማስታወቂያ በእነሱ ቪዲዮ ላይ በመሄዱ ብቻ ከፍተኛ የሆነ አርፒኤም ይከፍላል። $10 እስከ $25 ይከፍላል። ስለዚህ ከነዚህ ከሶስቱ ኒቾች አንዱን ማይክሮ ኒች መርጣችሁ ብትሰሩበት በ2026 የምትፈልጉትን ነገር ለማሳካት ስኬታማ የሚያደርጋችሁ በጣም የተመረጠ ቆንጆ ኒች ታይፕ ነው ማለት ነው። መሞከራችሁ እንዳትረሱ። ሌላውና ሁለተኛው በ2026 ከፍተኛ አርፒኤም ያለው የዩቲዩብ ቻናል ኒች ኢመርጂንግ የሆኑ ኤአይ ቴክኖሎጂዎችን ማስተዋወቅ ነው ማለት ነው። ለምሳሌ በ2025 ቪኦ3 አናውንስ ሲደረግ ናኖ ባናና ፕሮ፣ ናኖ ባናና ጀምና የመሳሰሉ ነገሮች አናውንስ ሲደረጉ እናንተ እየተከታተላችሁ እነዚህን ኢመርጂንግ የሆኑ ቴክኖሎጂዎችን ፕሮሞት ማድረግ፣ መስራት፣ ማስተማር ለሰዎች በጣም ከፍተኛ ተከፋይ ያደርጋል። ምክንያቱ ደግሞ በእነዚህ በኢመርጂንግ ቴክኖሎጂዎች ላይ ወይም ደግሞ በኤአይ ነገሮች ላይ ዲፔንድ ሆነው የሚሰሩ ኩባንያዎች የኤአይ ቪዲዮ ኤዲቲንግ ቱሎች፣ የኤአይ ፋይናንስ ቱሎች፣ የኤአይ ቢዝነስ ቱሎች፣ የኤአይ ሄልዝ ቱሎች ለዩቲዩብ ከፍተኛ የማስታወቂያ ክፍያ ስለሚከፍሉ ዩቲዩብ ለኛ ከፍተኛ የሆነ አርፒኤም ያለው ገንዘብ ይሰጠናል ማለት ነው ፐር 1000 ቪው። በእነዚህ ኒቾች ላይ ዩቲዩብ ከዚህ በፊት ከፍተኛ የሆነ ክፍያ ሲከፍል ነበር። አሁንም ከፍተኛ ይከፍላል ተብሎ ይጠብቃል። ኤስቲሜትሊ ከ$8 እስከ $18 ባለው ድረስ በ1000 ቪው በእነዚህ ኒች ታይፖች ላይ ይከፍላል ማለት ነው። ስለዚህ ኤአይ እና ኢመርጂንግ ቴክኖሎጂ ላይ ፎከስ አድርጎ የሚሰራ ሰው በ2026 ስኬታማ የሆነ ዩቲዩብ ቻናል መኖር ይችላል። ፋይናንሻሊም ፍሪ መሆን የሚያስችለውን የዩቲዩብ ገቢ ማግኘት ይችላል። በዩቲዩብ ገንዘብ መስራት ይችላል ማለት ነው። ስለዚህ በእነዚህ ዩቲዩብ ቻናሎች ላይ ወይም ደግሞ በእነዚህ ማይክሮ ኒሾች ላይ ፓርቲሲፔት እንድታደርጉ እመክራችኋለሁ። ሞክሩት። በሶስተኛ ደረጃ ከፍተኛ ተከፋይ የሚያደርገው የዩቲዩብ ኒች አገራችን ላይ በብዛት ሲሰራበት አላየሁም። የተወሰኑ ሰዎች ቲክቶክ ላይ ይሞክሩታል። ዩቲዩብ ላይ ግን በሰፊው ይሰራበታል። እሱ ደግሞ ምንድነው ሄልዝ እና ሎንጊቪቲ ላይ ፎከስ ማድረግ ነው። ይህ ማለት ነው ጤና ነክ ነገሮችን ሜንታል ሄልዝ ቴራፒዎችን የመሳሰሉ ነገሮችን ዩቲዩብ ላይ መስራት። ይህንን ኒች በምትሰሩበት ጊዜ በውስጡ ልትመርጡት የምትችሉ በጣም ብዙ ማይክሮ ኒቾች አሉ። ምክንያቱም ሄልዝ በጣም ሰፊ ነው እንደምታውቁት። ስለዚህ ከሄልዝ ውስጥ በጣም ብዙ ማይክሮ ኒቾች አሉ። ከነሱ ውስጥ አንዱ ላይ ፎከስ ብታደርጉ ስኬታማ መሆን ትችላላችሁ። ለምሳሌ 2 ማይክሮ ኒቾችን ልንገራችሁ ሄልዝ ላይ እኔ እንኳን በማውቃቸው ከፍተኛ አርፒኤም እና ከፍተኛ ተፈላጊነት ያላቸው የኒች ታይፖችን ልንገራችሁ። የመጀመሪያው የሰፕሊመንት ሞቢሊቲ እና እንዲሁም ደግሞ ኤጂንግ ፕሮብለሞችን ሶልቭ ለማድረግ የሚጠቅሙ ኒቾችን መስራት ነው፣ ወይም ደግሞ የሚጠቅሙ ኮንቴንቶችን መስራት ነው። እንደምታውቁት ስለ ሰፕሊመንት፣ ስለ ኤጂንግ እና ሞቢሊቲ ላይ ያሉ ነገሮችን ቲክታክ ላይ የተወሰኑ ሰዎች ይሞክራሉ። ዩቲዩብ ላይ ግን በደንብ የተብራራ በማስረጃ የተደገፈና ለሰዎች የሚጠቅም አቅጣጫ የሚሰጥና የሚያስተምር ኢንፎርሜሽን ዩቲዩብ ላይ ማጋራት በእርግጠኝነት በ2026 ስኬታማ የሚያደርጋችሁ አንደኛው የሄልዝ ማይክሮ ኒች ታይፕ ነው። ሁለተኛው ደግሞ ሜንታል ሄልዝ እና ቴራፒ ላይ ነው። እንደምታውቁት ሜንታል ሄልዝ በየቦታው የምናየው ነገር ነው። አሁን ላይ ስንወጣ ስንገባ በየቤቱ ስንሄድ የሚያጋጥም ችግር ሆኗል። ሜንታል ሄልዝ የምንለው ሰዎች የግድ አእምሯቸው መታመም ብቻ የለበትም፣ እንዳይታመሙ ፕሪቨንት የሚያደርጉበትን ጭንቀታቸውን የሚያላቁበትን መንገድ የሜንታል ሄልዝ ነገርን ለሰዎች ሰፖርት ማድረግና ቴራፒ መስጠት፣ የተገጠማቸው ችግር ላይ እንዴት እንደሚወጡ ቴራፒ መስጠት በጣም የሚጠቅም ዩቲዩብ ኒች ነው። በጣም ተፈላጊ ነው። በጣም ፖፑላር የሆነ ኒች እና ከፍተኛ አርፒኤም ያለው ዩቲዩብ ኒች ስለሆነ በእነዚህ ማይክሮ ኒቾች ላይ ብትሰሩ በእርግጠኝነት በ2026 ስኬታማ የሆነ ዩቲዩብ ቻናል ቢልድ ማድረግ ትችላላችሁ። ራሳችሁንም ፋይናንሻሊ ፍሪ ማድረግ በዩቲዩብም በወሬ የምትሰሙት የነበረውን አሁን በቀጥታ ተከፋይ ላይ አድርጋችሁ የሚችለውን የኒች ታይፕ ነው የነገርኳችሁ ማለት ነው። በ2026 በዚህ ኒች ላይ ብትሰሩ በእርግጠኝነት ስኬታማ ትሆናላችሁ። ከዚህ በፊት የነገርኳችሁን ሶስቱን የኒች ካታጎሪዎች በፌስ ቻናል ብትሰሯቸው ማለትም ኢንፐርሰን ኦን ካሜራ ወጣችሁ ብትሰሯቸው ቆንጆ የሆነ አርፒኤም የቻናል እድገት ልታዩባቸው የምትችሉ የቻናል ኒቾች ናቸው። በመቀጠል ደግሞ የምነግራችሁ 2 የቻናል ኒቾች ፌስለስ ቻናል መስራት ለምትፈልጉ ሰዎች እንዴት መስራት ትችላላችሁ፣ እንዴት ትሰሯቸዋላችሁ። እንደምታውቁት የዩቲዩብ ህግ ፌስለስ ቻናሎች ላይ ወይም ደግሞ ዩቲዩብ አውቶሜሽን ላይ ትንሽዬ ጠበቅ ብሏል። ከዚህ በተጨማሪ ፌስለስ ቻናል ስትሰሩ ልትሰሩት የማይገባውን አንድ ሚስቴክም በዚህ ቪዲዮ ነግራችኋለሁ። በመጀመሪያ ደረጃ አንድ ሰው ፌስለስ ዩቲዩብ ቻናል ሲሰራ ስክሪፕቱን ከጀሚናይ ይወስዳል፣ ቮይስ ኦቨሩንም በጉግል ያስነብባል። ከዛ ደግሞ ከቪኦ3 ላይ ምስል ጀነሬት አድርጎ ኮንቴንት ብሎ አፕሎድ ማድረግ በጣም የሚያሳዝን ስህተት ነው። በጣም የሚገርም ስህተት ነው። ጀሚናይ እንደምታውቁት በጣም ትልቅ ዲፕ ማይንድ ነው። የጉግል ካምፓኒ መሆኑንም ታውቃላችሁ። ስለዚህ ስክሪፕቱን ከጀሚናይ ወስዳችሁ ድምፁን ለጉግል ስቱዲዮ ስታስነብቡት ጀሚናይ የማያውቅ ነው ይመስላችሁ?
ከቪኦ3 ምስል ጀነሬት አድርጋችሁ ታመጡ ጀሚናይ አንደርስታንድ የማያደርግ ነው የሚመስላችሁ? እነዚህ ሶስቱ ፕላትፎርሞች እኮ የአንድ ኩባንያ የጉግል ፕላትፎርሞች ናቸው። ዳታቤዛቸውን ከሞላ ጎደል ሼር ያደርጋሉ። ስለዚህ በጀሚናይ ምስል፣ በጀሚናይ ኦዲዮ እንዲሁም ደግሞ በጀሚናይ ቪዲዮ ጀነሬት አድርጎ ፌስለስ ቻናል መስራት በጣም ብዙ ሰዎችን ለአደጋ የጋረጠ ችግር ነው። ከቅርብ ጊዜ በኋላ በዚህ ምክንያት ራሱ ጀሚናይ አዲስ በተሰጠው ስልጣን አማካኝነት የማስ ፕሮዲዩስ ኮንቴንት ህግን ጥሳቸዋል በሚል ወይም ደግሞ የሪፒቲቲቭ ኮንቴንት ህግን ጥሳቸዋል በሚል በጣም ብዙ ቻናሎችን ባን አድርገዋል ማለት። ስለዚህ እኔ የምነግራችሁ ኒቾች እነዚህን ነገሮች ፕሮቴክት የሚያደርጉላችሁ እና ራሳችሁ ብትሰሩ ሴፍ በሆነ መንገድ የሚያስኬዳችሁ ኒቾች ናቸው ማለት ነው። ስለዚህ ይህንን አውቶሜሽን በምን መንገድ ፓስ አድርገን ቀላል በሆነ መንገድ ስኬታማ የሆነ ቻናል፣ የማይዘጋ ቻናል መክፈት እንደምትችሉ ልንገራችሁ። የመጀመሪያው ሃይስት አርፒኤም ያለው የፌስለስ ዩቲዩብ ቻናል ኒች ሌጋል ወይም ደግሞ ኮርት ድራማ የምንላቸው ናቸው። እነዚህ ሪል ላይፍ ኮርቶችን፣ የህግ ሂደቶችን ወይም ደግሞ የፍትህ ሂደቶችን እናንተ ከታሪኮች ጋር እያስተሳሰራችሁ የምትዘግቡበት ወይም ደግሞ ለሰዎች ኤክስፕሌን የምታደርጉበት መንገድ ነው። ይህንን የህግ አማካሪዎች ይፈልጉታል፣ ጠበቃዎች ይፈልጉታል፣ እንዲሁም ደግሞ በግል ጉዳዩ ላይ የህግ ኢሹ ውስጥ የገባ ሰው ይፈልገዋል። ስለዚህ ከሀገራችሁም ሆነ ከሌሎች ሀገር ህጎች ጋር ያጣቀሳችሁ ኮርትና የሌጋል ጉዳዮችን ብትሰሩ በደንብ ሪኮመንድ አደርጋችኋለሁ። ቲክቶክ ላይ የተወሰኑ ሰዎች ይሰሩበታል። በቲክቶክ እንኳን ምን ያክል ተቀባይነት እንዳላቸው አይታችኋል ማለት ነው። ስለዚህ እነዚህን ነገሮች መስራት ትችላላችሁ። የእነዚህን ነገሮች ዶክመንት ሀገራችን ላይ ካጣችሁ መጽሐፎችን ማንበብ ትችላላችሁ። የኮንቴንት ድርቀት የለበትም። በዚህ ታይትል ላይ ወይም ደግሞ በዚህ አይነት ይዘት ላይ የተዘጋጁ መጽሐፎች ዓለም ላይ ይገኛሉ ፐብሊሽ ተደርገው። ፐብሊሽ ያልተደረጉ በሀገራችን ያሉ በሰፈራችን የምንሰማቸው የሌጋልና የኮርት ድራማዎችን ብዙዎቻችሁ ታውቃላችሁ ማለት። ስለዚህ ይህንን ነገር ስቶሪውን ናሬት አድርጋችሁ ለዩቲዩብ በሚጠቅም መንገድ ሰዎችን በሚያሳይ መንገድና ሰዎችን እንዲጠነቀቁ በሚያደርግ መንገድ ብትሰሩበት በ2026 በዚህ ፌስለስ ቻናል ስኬታማ መሆን ትችላላችሁ ማለት ነው። ይህንን ፌስለስ ዩቲዩብ ቻናል ብትሞክሩት በእርግጠኝነት ከፍተኛ የሆነ አርፒኤም ታገኙበታላችሁ። ኤስቲሜትርሊ ከ8 እስከ 18 እስከ 17 ድረስ ይከፈልበታል ተብሎ የሚጠበቀው የዩቲዩብ ኒች ነው። ስለዚህ የሌጋልና ኮርት ድራማ ሂስትሪዎችን በሀገራችን በተለያዩ ቦታዎች ላይ ትላልቅ ሰዎች ሲያወሩ ትሰማላችሁ። በሀገራችን እንኳ እነዚህን ነገሮች ወደ ኮንቴንት መቀየር የሚያስብስብ ቢኖር ስንት ቲክቶከሮች ወደ ኮርት ድራማ ውስጥ ገብተው እንደነበርና ይህንን ኮርት ድራማ እኛ እንዴት መስራት እንችላለን የሚለውን አስበንበት ቢሆን ኖሮ ምን ያክል ኮንቴንት ሊወጣው እንደሚችል መገመት አይከብዳችሁም። ስለዚህ በዚህ ኒች ላይ ድርቀት የለም። በሀገራችን፣ በዙሪያችን፣ በሰፈራችን የምንሰማቸውን የኮርት ሂደቶች ማቅረብ በዩቲዩብ ላይ ማስገባት ከፍተኛ ተከፋይ ስለሚያደርግ እንድትሞክሩት ሪኮመንድ አደርጋችኋለሁ። በዚህ ሀሳብ ላይ መስራት የምትፈልጉ ሰዎች ሀሳባችሁን ኮሜንት ላይ አስቀምጡልኝ። ሌላውና ሁለተኛው ከፍተኛ ተከፋይ የሚያደርገው የዩቲዩብ ፌስለስ ቻናል ኒች በጣም የሚገርም ኒች ነው። እኔ እንኳን አልፎ አልፎ ሲደብረኝ ዩቲዩብ ላይ ገብቼ አንዳንድ ፌስለስ ቻናሎችን አያለሁ። ይሄ ደግሞ ምንድነው የቢትራያል እና ሪቬንጅ ሂስትሪዎችን ዩቲዩብ ላይ ማቅረብ ነው ማለት ነው። ሪል ላይፍ የሆኑ የሚታወቁ የሚጨበጥ ነገር ያላቸው በኢንፎርሜሽን ደረጃ አሳማኝ የሆኑ የሪል ላይፍ ኤክስፒሪየንሶች የቢትራያል ታሪኮችን ወይም ደግሞ የሪቬንጅ ስቶሪዎችን በጣም ብዙ ቦታ ላይ እንሰማለን። እንዲሁ ደግሞ በጣም ኪውሪየስ ስለሚያደርግ ብዙ ሰዎች ዩቲዩብ ላይ ያዩታል። ዩቲዩብ ላይ ደግሞ ከፍተኛ አርፒኤም አለው። ከ6 ጀምሮ እስከ 13 እና እስከ 14 ድረስ ይከፍላል ተብሎ የሚጠበቅ ከፍተኛ አርፒኤም ያለው የዩቲዩብ ኒች ነው። ስለዚህ ይህንን ሰብ ስፔሻላይዝ ኒች ወይም ደግሞ ይህንን ማይክሮ ኒች ብትሞክሩት በእርግጠኝነት ሪኮመንድ አደርጋችኋለሁ። በጣም ቀላል ኒች ነው። ከፍተኛ የሆነ ኢንፎርሜሽን መፈለግ አይጠበቅባችሁም። ኢቨን ኢፍ ኢንተርኔት ላይ እንደዚህ አይነት ሂስትሪዎችን ማግኘት ብትፈልጉ ከ250 ሺህ በላይ መጽሐፎች በዚህ ታይትል እና በዚህ ተያያዥ ኒች ላይ ፐብሊሽ ተደርገዋል። ስለዚህ እነዚህ መጽሐፎች ከቶረንት ሳይቶች ወይም ደግሞ ጉግል ላይ እየፈለጋችሁ እያነበባችሁ ራሳችሁን እያሳወቃችሁ በእንደገና ሪራይት በማድረግ ስቶሪውን ለዩቲዩብ እንዲመች አድርጋችሁ ማቅረብ ከቻላችሁ የቢትራያል እና የሪቬንጅ ስቶሪዎች በጣም ፖፑላር እና ዩቲዩብ ላይ ከፍተኛ ተከፋይ የሚያደርግ ቀላል ያለ መልክ ፌስለስ በሆነ ቻናል ልትሰሩት የምትችሉት የ2026 ከፍተኛ ተከፋይ የሚያደርገው አንዱ ማይክሮ ኒች ወይም ደግሞ አንዱ ሰብ ስፔሻላይዝ ኒች ነው ማለት ነው። ይህንን ዩቲዩብ ቻናል ከፍታችሁ ብትሞክሩት በእርግጠኝነት ስኬታማ መሆን ትችላላችሁ። የመጨረሻውና እንደ ቦነስ ያዘጋጀውላችሁ ስድስተኛው በ2026 ከፍተኛ ተከፋይ የሚያደርገው የዩቲዩብ ኒች በጣም የሚገርም ኒች ነው። ይህንን ኒች ሁላችሁም ብትሞክሩት ሪኮመንድ አደርጋችኋለሁ። ላንጉጅን ለፕሮፌሽናሎች ማስተማር ወይም ደግሞ ላንጉጅን ለጀማሪዎች ማስተማር፣ ለምሳሌ እንግሊዝኛ ቋንቋን ማስተማር፣ ትግርኛ የምትችሉ ካላችሁ ትግርኛ፣ ኦሮምኛ የምትችሉ ካላችሁ ኦሮምኛ፣ እነዚህን ቋንቋዎች መማር ለሚፈልጉ ሰዎች ማስተማር ነው። ላንጉጅን ማስተማር በጣም ሰፊ ስለሆነ ከላንጉጅ ውስጥ እናንተ ደግሞ አንዷን ማይክሮኒች መምረጥ ይኖርባቸዋል። ለምሳሌ እንግሊዝኛ ቋንቋን ብትመርጡ ከእንግሊዝኛ ቋንቋ ለአይኤልቲኤስ ተፈታኞች ብቻ የሚሆኑትን ነገሮች መስራት፣ ለተፍል ብቻ የሚሆኑትን መስራት ወይም ደግሞ ቢዝነስ እንግሊሽን መስራት ወይም ደግሞ የነዚህ ሶሻል እንግሊሽ ወይም ደግሞ ማህበራዊ ግንኙነት ስናደርግ የምንጠቀማቸውን እንግሊዘኞች ማስተማር ወይም ደግሞ የቢዝነስ ሰዎች ሊያውቋቸው የሚገቡ እንግሊዘኞችን ማስተማር ወይም ደግሞ አይኤልቲኤስ የሚፈተኑ አካዳሚሻን ተማሪዎችን ማገዝ ወይም ደግሞ ተፍል የሚፈተኑ አካዳሚሻን ተማሪዎችን ማገዝ እንግሊዝኛ ቋንቋ ላይ ብቻ ራሱ
5 ወይም ደግሞ 4 ሰብ ስፔሻላይዝ ኒሽ እኔ ነገርኳችሁ ማለት ልክ እንደዚህ ሁሉ እናንተ በተለያዩ ቋንቋዎች ላይ ሰብ ስፔሻላይዝ ኒሽ አድርጋችሁ ለሚፈለግ ለአንድ ታርጌት ኦዲየንስ የሚጠቅም ኒሽ አድርጋችሁ ብትሰሩት ቋንቋን በኦንላይን ማስተማር ፌስለስ ሆኖ መሰራት ይችላል። ጽሁፎችን መጻፍ፣ የምትናገሩትን ነገር ቪዥዋሊ ሪፕሬዘንት ማድረግ ከቻላችሁ መስራት ትችላላችሁ። ስለዚህ እነዚህ ኒቾች ብትሰሯቸው ሪኮመንድ አደርጋችኋለሁ። በእነዚህ ኒቾች ላይ መስራትን በጥብቅ ሪኮመንድ ያደረኩበት ምክንያት ምንድነው? አንደኛ ቻናላችሁ ባይን እንዳይደረግ የሚረዱ ኒቾች ናቸው። የምትጠቀሟቸው ሪል ላይፍ ስቶሪዎች ናቸው። ኤአይ ምስል ጀነሬት ማድረግ አይጠበቅባችሁም። በፎቶዎችና በቴክስቶች ብቻ ልትሰሯቸው የምትችሉ ስለሆኑ የኤአይ ቻናሎች ላይ የሰጧችሁን እነዚህን 3 የቻናል ኒሾች በእርግጠኝነት ከሰራችሁባቸው 2016 የእናንተ ጊዜ ይሆናል። በእርግጠኝነት የዛሬ ቪዲዮ እንደተጠቀማችሁ አልጠራጠርም። ይህ ቪዲዮ ሌሎችም ስለሚጠቅም ሼር ማድረጋችሁ እንዳትረሱ። ሁለተኛ ዩቲዩብ ቻናል ከፍቼላችኋለሁ፣ መንሱርስ ወይ የሚለው ቻናሌ ላይ ስለኔ ፐርሰናል ጉዳይ ስለ ዴይሊ ላይፌ የሚሄድባቸውን ኢቨንቶችና የማድረጋቸውን ቱሮች ቼክ ማድረግ ከፈለጋችሁ ቻናሉን ሜንሽን አድርጌላችኋለሁ። እንዲሁም ደግሞ ሊንኩ ዲስክሪፕሽን ላለላችሁ ወይም ደግሞ መንሱርስ ወይ ብላችሁ ሰርች ማድረግ ትችላላችሁ። ይህንን ቻናል ሰብስክራይብ ማድረጋችሁ እንዳትረሱ። ኔክስት በሌላ ቪዲዮ እስከምንገናኝ ድረስ ቻው።